እንግዲህ ተመልካቾች ስንት አመት የለፋውበት ቻናሌ ነው ይሄ ቻናሌ ዋርኒንግ ላይ ነው ያለው እንግዲህ ሁላችሁም አዲስ ቻናል ከፍቻለሁ የማስቸግራችሁ ነገር ቢኖር እኔ ከዩቲዩብ መጥፋት አልፈልግም ምን አጥፍቼ እንደሆነ ባላቅም በ12 ሰከንድ ነው የቀጣኝ ኢሜልን ቼክ አለማድረጌ እና አዲስ ቻናል ከፍቻለሁ ያንን ቻናሌ ሰብስክራይብ እንድታደርጉኝ በአክብሮት ጠይቃችኋለሁ እውነት ለመናገር እንደዛሬ በህይወቴ ከፍቶኛ ያውቃል በህይወቴ ከፍቶኝና ከፍቶኛ ያውቃል ለምን እኔ ስንት አመት ሙሉ ሰርች ያለው ነው ዩቲዩብ ላይ ግን እንደዛሬ ተቀጥቼ አላውቅም አንድ ቀንም ዋርኒንግ ብሎኝ ሳያውቅ ዛሬ ላይ ዋርኒንግ ብሎኛል ቻናሌ 60 ሺህ ሰብስክራይብ አለው አሁን አዲስ ቻናል ከፍቻለሁ ተመልካቾች ሁላችሁንም አስቸግራችኋለሁ ይሄንን አዲሱን ቻናሌ እንድታስተዋውቁልኝ ሼር እንድታደርጉልኝ ማርያም ከፍቶኝ ነው ማለት ነው እውነቴን ነው የምላችሁ እና ሰብስክራይብ አድርጋችሁ ሼር አድርጋችሁ እንደ ሰው እንድታረጉኝ እናንተን ዛሬ ጠይቃችኋለሁ አመሰግናለሁ በዚህ አጋጣሚ ስለ ዩቲዩብ ዋርኒንግ ያለኝን እንዴት አድርጌ ማጥፋት እንደምችል የምታውቁ ሰዎች ካላችሁ ኮንታክት አድርጉኝ ስልኬን አስቀምጥላችኋለሁ ስለዚህ መቻችሁ መጀመሪያው ኮሜንት ላይ ሊንኩን አስቀምጥላችኋለሁ ሁላችሁም እየገባችሁ ቻናሌ ሰብስክራይብ እንድታደርጉኝ በፍቅርና በአክብሮት ጠይቃችኋለሁ ተመልካቾቼ እኔ ከናንተ ጋር መለየት አልፈልግም ስራዬንም ማጣት ስለማልፈልግ ብቻ አዲስ ቻናል ከፍቻለሁ ያንን ቻናሌን ሰብስክራይብ አድርጋችሁ በዚህ ሳምንት ውስጥ ሞኔታይዝ እንዲሆንልኝ ጠይቃችኋለሁ ሰላም የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች ሰላም ለእናንተ ይሁን እንደምን አላችሁ ደህና ናችሁ ወይ እኔ እግዚአብሔር ይመስገን በጣም ደህና ነኝ እንግዲህ ቻናሌ ዋርኒንግ ላይ ነው ማለት ነው እና ተመልካቾች በጣም ነው የከፋኝ ትናንትና ማታ ነው ያየሁት ሰሞኑን በመለቃቸው ቪዲዮዎች ምንም እይታ የላቸውም እንዴ ይሄ ቻናሌ ምን ሆኖ ነው እስከዛሬ ድረስ እንደዚህ ሆኖብኝ አያውቅም ብዙዎቻችሁ ዩቲዩበሮች ያው እንደምናውቀው ከሆነ ትንሽ ቀዝቀዝ እይታ ሲጠፋብን ምን ሆኖ ነው ቻናላችን ብላችሁ ወደ ሴቲንግም ወደ ምንም ስታዩ የሆነ ነገር ታገኙበት ትችላላችሁ እና እኔ በማላቀው እንግዲህ እግዚአብሔር በሚፈቅደው ቻናሌ ዋርኒንግ ብሎኛል ማለት ነው እና ለ3 ወር ቅጣት ስለሰጠኝ ከዚህ በኋላ በዚህ ቻናል አልመጣ እችላለሁ ከ3 ወሩም በኋላ እንግዲህ ቀጥቶኝ ሊዘጋ ይችላል ምክንያቱም እኔ ምንም ማቀው ነገር የለም በነገራችን ላይ ይሄ ዋርኒንግ እኔ የምሰማው ከባድ ነው ብትለው ዋርኒንግ እኔ የምሰማው ቲክቶክ ላይ ነው ዋርኒንግ ነው ኮፒ ሊንክ ሼር አርጉልኝ ኮፒ ሊንክ አርጉልኝ 10 ጊዜ ምናምን ይባላልና ስለ ዩቲዩብ ሰምቼ አላውቅም ምን እንደሚባልም ስለማላውቅ ማለት ነውና እንግዲህ ተመልካቾቼ ዋርኒንግ ላይ ነው ስክሪን ላይ ያስቀምጥላችኋለሁ ምን ማድረግ አለብኝ እንዴት ስላድክ በጣም ስለፈራው አዲስ ቻናል ስለከፈትኩኝ እንግዲህ ተመልካቾቼ አዲሱን ቻናሌን ሰብስክራይብ አድርጋችሁ ሞኔታይዝ እንዲሆንልኝ በአጭር ጊዜ ውስጥ ለምን ይሄኛው ቻናሌ ምናልባት ያው አደጋ ላይ ስለሆነ ከዚህ በኋላ አንድ ጥፋት ካጠፋው ወደዛው ሊዘጋብኝ ስለሚችል 3 ወር ሙሉ ቅጣት ስለሰጠኝ እንትን አላልኩ ማለት ነው አልፖስትበትም ስለዚህ አዲስ ቻናል ለጥንቃቄም ቢሆን ይሄ ቻናሌ ከመጥፋቱ በፊት አዲስ ቻናል ዛሬ ከፍቻለሁ ማለት ነው ስለዚህ ይሄንን ቻናሌን እየተረባረባችሁ ሼር ያረጋችሁ እንግዲህ ውድ የማዳም ቅመሞችን ሰብስክራይብ ላይክ ሼር ኮሜንት ያረጋችሁልኝ ሞኔታይዝ ባጭር ጊዜ ውስጥ እንዲሆንልኝ በአክብሮት ጠይቃችኋለሁ እንግዲህ ይሄ ነገር በጣም ማስቸግራችሁ አላቅም በጣም ነው የከፋኝ 60 ሺህ ገብቼ ነበር በነገራችን ላይ እኔ ዩቲዩብን ሰርችበታለሁ ብዬ አላስብም ግን ለጄ አላሳጣኝም እና እኔ እንደምቆየቴም ያክል በነገራችን ላይ ብዙ ጊዜ እኔ አልከታተልም ቪዲዮ ጭናለሁ ማስታወቂያ ጨምራለሁ ከዛ በኋላ ስንት ሺህ ገባ ወይ በ3ኛው ቀን ወይ በ4ኛው ቀን ነው የማየው እና ብዙ ጊዜ ቼክ አላረግም እና አዲስ ዩቲዩበሮች ወይም ደግሞ ትንሽ ሰብስክራይበር ያላችሁ ልክ እንደኔ ማለት ነውና ኢሜላችሁን እንት ማለት አለባችሁ ቼክ ማድረግ አለባችሁ በየወሩ በየሳምንቱ ምን ተለቀውልናል ምን አዲስ ነገር አለው በነገራችን ላይ እኔ ዋርኒንግ የተሰጠኝ ለ12 ሰከንድ ቪዲዮ ነው የሰው ቪዲዮ አምጥቼ ጭኜ ለ12 ሰከንድ ገባችሁ ለ12 ሰከንድ ስለሆነ የቀጣይ ስለዚህ ጥንቃቄ አድርጎ ምለቁትን ነገር ዩቲዩብ የማይፈቅዳቸው ብዙ ቪዲዮዎች ስላሉ ማለት ነው እና ተመልካቾቼ ስለዚህ ኢሜል በፍጹም ቼክ አድርጌ አላውቅም ሆነ ለመናገር በነገራችን ላይ ቤቴም ሆኜ እንትን ኔትወርክ ስለማይሰራልኝ አሁንም ደግሞ አራስም ስለነበርኩኝ ብዙ አልተከታተልኩትም ለካ እንደወለድኩ ሰሞን ነው ኢሜሉ ይመጣልኝ እና መጠየቅ ነበረብኝ አልጠየቅኩም ከዛ ትናንትና ማታ ነው ያየሁት በጣም ተናደርኩ በጣም ተበሳጨው ወደዛው ጎን አዲስ ቻናል ስለከፈትኩኝ እንግዲህ
ሰው በህይወት ካለ ተስፋ አይቆርጥም። ይሄ ትልቅ ቻናል ላይ ቢዘጋብኝ እንኳን በዛኛው እንግዲህ እመጣለሁ ማለት ነው። ስለዚህ ከእናንተ ጋር ማልለያይም እኔም ስራዬን አላቆምም ማለት ነው። ግን ይሄ ሁሉ ነገር የሚሆነው እኔ እንደ ልጅ እናት እንደመሆኔ መጠን ብዙ ነገር ስለሚያስፈልገኝ እናንተ ሰፖርት እንድታደርጉኝ እፈልጋለሁ። እናንተ ላይክ፣ ሼር፣ ሰብስክራይብ ካላረጋችሁልኝ ከየትም አድርጌ ከየት 1000 ሰብስክራይቡን ከየትም አላመጣም እናንተ ካረዳችሁ። በዛ ላይ ደግሞ ከ1000ውን ተውት 1000 ሊመጣ ይችላል ግን 4000 ሰዓቱ አይመጣም እና እንደ በፊቱ አይደለም። ፈልጋችሁት ነገር ላይ ሼር ምናምን የምታደርጉበት ነገር ስላልሆነ አሁን ላይ ደግሞ ህጎቹ ሙሉ ለሙሉ ይቆያሉ። ስለዚህ እኔም እንደመቆየቴ እናንተም እንደምትወዱኝ ይሄንን ቻናል እንግዲህ ሰብስክራይብ አድርጋችሁ በአጭር ጊዜ ውስጥ ቢቻል በሳምንት ባይቻልም በ15 ቀን በሁለት ወር ውስጥ ሞኔታይዝ ሆኖ እኔም ወደ ስራዬ ሞራሬ እንዳይነካ ያው ታውቃላችሁ የቤት መቤት ነኝ በአሁን ሰዓትና ይሄ ነገር ስራጥቼ ቁጭ ስል እኔም ይደብረኛል እናንተም እንደዛው ወልስና እኔስ በምን ተዳደራለሁ እውነትና እውነቱን ስነግራችሁ። ስለዚህ ተመልካቾቼ እቺን ነገር ብቻ ላስቸግራችሁ ነው። እውነት ለመናገር በህይወቴ ከፍቶኝ የማያውቀው ነገር ከፍቶኛል። እንዴት ሆኖ እንዴት ይደረጋል እንደዚህ? በቃ ምንም በማላውቀው ነገር አላ ብዙ ቻናሎች እንግዲህ ይፖስታሉ ያንን ቪዲዮ ግን እኔ ላይ እንዴት አርጎ ዋርኒንግ እንደቀጣኝ አላውቅም። እኔ አላውቅም ብቻ በጣም የሚዘገንን በጣም ነው የሚገርማችሁ። ከዛም የበለጠ ቪዲዮ እኮ ይጫናል ሌሎች ቻናል እኔ ላይ ግን ለምን እኔ ብቻ ይሄ ነው ብያለልም ተመስገን ነው የምለው። ድግም ማድረግ ይችላል። ዞሮ ግን አዲሱን ቻናሌን ስለፈጠራችሁ አምላክ ሰብስክራይብ እንድታደርጉ ነው ለዛሬው የሰራሁላችሁ ቪዲዮ። እንግዲህ ከዚህ በኋላ እንዳጠፋ ብቻ አንዳንድ ቪዲዮ በሳምንት ወይ ደግሞ በ3 ቀን በ4 ቀን እጭንላችኋለሁ። ከዛ በተረፈ ግን ደፍሬ እንደበፊቱ ቪዲዮ የፈለገኝን ቪዲዮ አንጥቼ መስራት አልችልም። ለምን ሊቀጣኝ ይችላል? 60000 ሰብስክራይብ ማግኘት ማለት በአሁን ሰዓት በጣም ከባድ ነው። ገባችሁ? ቢያንስ እኔ ከ4-5 ዓመት በላይ ሆኖኛል እዚህ ቻናል ላይ ስሰራ። በርግጥ ለአንዳንድ ሰው ይሄ ባንድ ወር የሚመለስ ሰብስክራይብ ነው። እኔ ደግሞ የልጆች እናት ነኝ፣ አይመቸኝም። ፈለገኝን አይዲያ አንጥቼ መስራት አልችልም። ምክንያቱም ታውቁታላችሁ እኔ ከምንም መነካካት ስለማልፈልግ